ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። ለየካቲት 22 2026 ምሽት የተዘጋጁ የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። እስከ ፍጻሜው አብራችሁን ቆዩ። ለሰላም ያለው እድል ጠባብ ቢሆንም አማራጩን እስከ መጨረሻ ለመጠቀም ዝግጁ ነን ሲሉ የትግራይ አስተዳደር ፕሬዝዳንት ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከፌደራል መንግስት ጋር ያሉ አለመግባባቶችን በሰላማዊ መንገድ ለመፍታት የቀረው እድል እጅግ ጠባብ መሆኑን በመግለጽ አስተዳደራቸው አማራጩን እስከ መጨረሻው ለመጠቀም ቁርጠኛ መሆኑን አጽንኦት ሰጥተው ገለጹ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ በመቀለ ከተማ በተካሄደው ስነ ስርዓት ላይ የተገኙት ፕሬዝዳንቱ በፕሪቶሪያው የሰላም ስምምነት ማዕቀፍ ውስጥ ውይይቶችን ማድረግ አሁንም ቢሆን እንደሚቻል ገልጸዋል። ሆኖም ባልተፈቱ ጉዳዮችና ዳግም ባገረሸው ውጥረት ምክንያት የንግግሩ እድል እየጠበበ መምጣቱን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ፕሬዝዳንት ታደሰ ጦርነቱ በይፋ የተጠናቀቀው የፕሪቶሪያ ስምምነት ሲፈረም መሆኑን በማስታወስ ከዚያን ጊዜ ጀምሮ የትግራይን ያልተፈቱ ቅሬታዎች በሰላማዊ መንገድ ለመፍታት ጥረቶች ሲደረጉ መቆየታቸውን ገልጸዋል። ይሁን እንጂ በስምምነቱ ውስጥ የተካተቱ ዋና ዋና ጥያቄዎች እስካሁን ምላሽ ሳያገኙ መቆየታቸውን ጠቁመዋል። በኢትዮጵያና በኤርትራ መካከል ጦርነት ሊነሳ መሆኑን ብዙዎች በሚናገሩበት በአሁኑ ወቅት በትግራይ ክልልና በፌዴራል መንግስት ያለው አለመግባባት እየባሰ በመሆኑ የጦርነት ዳመና ጃቦ እንደሚገኝ ተንታኞች ያስረዳሉ። የብልጽግና መንግስት ጦርነትን እንደ መፍትሄ ማየት የለበትም ሲሉ የተለያዩ አስተያየት ሰጪዎች ይናገራሉ። በተመሳሳይ ህወሓትም ከጦርነት ነጋሪት መጎሰም እንዲቆጠብ በርካታ የክልሉ ተወላጆች ሲማጸኑ ይሰማሉ። የትግራይ ወጣቶች እያንዣበበ ካለው የጦርነት ዳመና እየሸሹ መሆናቸው ተገለጸ። በትግራይ ያንዣበበ ያለው የጦርነት ዳመና እየተባባሰ ባለበት ወቅት ወጣቶች ከክልሉ እየሸሹ መሆናቸውን ሌተናንት ጀነራል ዮሐንስ ገብረ መስቀል ገለጹ። ሌተናንት ጀነራል ዮሐንስ ገብረ መስቀል ኮርነር ፕሬስ ከተባለው የመገናኛ አውታር ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ በአሁኑ ወቅት በህወሓትና ህግደፍ ጥምረት ከተሸረበለት የጦርነት ዳመና ለማምለጥ ከቤት ንብረቱ መሰደድ ጀምሯል። ኢሳያስ አፈወርቂ ኤርትራን አጥፍቶ ለመጥፋት እየተንቀሳቀሰ ይገኛል። ኢሳያስ ለራሱም ይሁን ለህወሓት የጦር መሳሪያና ተተኳሽ እያቀበለ ያለው ከግብጽ ነው፣ የራሱ የለውም በማለት ጠቅሰዋል። አክለውም የትግራይ ህዝብ የጦርነት ሰለባ እንዳይሆን ከተፈለገ የፌዴራል መንግስት የሚቀበረውን ቀብሮ የሚሰበረውን ሰብሮ እርምጃ በመውሰድ ህዝቡን ነፃ ማውጣት አለበት ሲሉ ገልጸዋል። በርካታ ወጣቶች በአየርና በአውቶቡስ ከትግራይ ወደ መሃል ሀገርና ሌሎች አካባቢዎች እየወጡ መሆናቸውን የኢሪሳት ምንጮች የሰጡት መረጃ ያመለክታል። በተያያዘ ዜና በትግራይ ጦርነት የምናስቀርበት እድል ሰፊ ነው፣ እየተቃረመም ነው። ዋናው ዓላማችን ጦርነቱን ማስቀረት ነው። በህወሓት ፍላጎት የማይቀር ከሆነ ግን በተቻለ መጠን አጭርና ጦርነት ቀስቃሾቹን ተጠያቂ የሚያደርግ መሆን አለበት በማለት ጀነራል ጻድቃን ገብረትንሳኤ ገለጹ። ይህን ተከትሎ ጦርነቱ የማይቀር መሆኑን አመላካች ንግግር እንደሆነ በርካታ አስተያየት ሰጪዎችን እያነጋገረ ነው። በመሆኑም ሁኔታው ጫፍ ላይ መድረሱን ማሳያ እንደሆነም አንዳንድ የፖለቲካ ተንታኞች ለኢሪሳት የሰጡት መረጃ ያስረዳል። ኦነግ በኢትዮጵያ የጦርነት ደመና አንዣቧል ሲል አስጠነቀቀ። ሁሉን አቀፍ የፖለቲካ ውይይት እንዲደረግም ጥሪ አቅርበዋል። የኦሮሞ ነጻነት ግንባር ኦነግ የካቲት 9 ቀን 2018 ዓ.ም ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታት በኦሮሚያና በሌሎች አካባቢዎች የቀጠሉት ግጭቶች ለአገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቀዋል። የአገሪቱን የጸጥታ ሁኔታ በተመለከተ መግለጫ የሰጠው ኦነግ የፖለቲካ ልዩነቶች አሁንም መፍትሄ አለማግኘታቸውን ገልጿል። በመሆኑም በአገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁና አንድነታቸውን እንዲያጠናክሩ ጥሪ አቅርቧል። ድርጅቱ ይህንን ማድረግ እንደ አንድ ዜጋ የሲቪክ ግዴታ መሆኑንም አጽንኦት ሰጥቷል። በኢትዮጵያ ውስጥ የሚካሄደው የትጥቅ ግጭት መቀጠሉን የጠቀሰው መግለጫው ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ከሷል። እንደ ኦነግ ገለጻ ኦሮሚያ በተፈጥሮ ሀብት የበለጸገች ብትሆንም ለረጅም ጊዜ የዘለቁ ግጭቶች ክልሉን ተደጋጋሚ የጦርነትና የብዝበዛ መድረክ አድርገውታል። በዚህም ምክንያት በርካታ ነዋሪዎች ለከፍተኛ የኢኮኖሚ ችግር ተጋልጠዋል ብለዋል።
የኦነግ መግለጫ ጊዜውን የጠበቀ ጥሪ ነው ሲሉ አንዳንድ የኦሮሞ ምሁራንና ፖለቲከኞች ሀሳባቸውን ገልጸዋል። በዶክተር አብይ አህመድ የሚመራው ብልጽግና ለውይይትና ለምክክር ዝግጁና ታማኝ ድርጅት አይደለም ሲሉ የሚከራከሩ ምሁራንና ፖለቲከኞችም ጥቂት አይደሉም። የአቶ አማን ፍስሐ ጽዮን ስርዓተ ቀብር ተፈጸመ። በኢትዮጵያ የግል ቴሌቪዥን ስርጭት ታሪክ ፈርቀዳጅና ስማቸው በግንባር ቀደምትነት የሚጠቀሰው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን የአስክሬን የክብር ሽኝት በአድዋ ድል መታሰቢያ ከተከናወነ በኋላ ስርዓተ ቀብሩ ተፈጽሟል። በክብር ሽኝት መርሃ ግብሩ ላይ የአቶ አማን ፍስሐ ጽዮን የህይወት ታሪክ፣ የኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦና በስራቸው ለብዙዎች ምሳሌ የነበሩባቸው የህይወት ምዕራፎች ተጠቅሰዋል። አቶ አማን የኢትዮጵያ ማንነትና ባህል ከዘመናዊ የሚዲያ ቴክኖሎጂ ጋር በማቀናጀት ላለፉት 18 ዓመታት በሀገሪቱ የሚዲያ ኢንዱስትሪ ላይ የማይረሳ ታሪካዊ አሻራ ያሳረፉ ስኬታማ ስራ ፈጣሪ ነበሩ። አቶ አማን የኢትዮጵያን ባህል ታሪክና ጥበብ ለዓለም አቀፍ ማህበረሰብ በማስተዋወቅ ረገድ የማይተካ ሚናም ተጫውተዋል። በፈጠራ ስራቸውና በስራ ፈጣሪነታቸው ለብዙ ወጣቶች አርአያ የነበሩ ግለሰብም ናቸው። በመታሰቢያ መርሃ ግብሩ ላይ የቤተሰብ አባላት፣ ወዳጅ ዘመዶች፣ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ አንጋፋና ወጣት ጋዜጠኞች፣ የጥበብ ሰዎች፣ አድናቂዎቻቸውና የቅርብ የሥራ ባልደረቦቻቸውም ተገኝተዋል። የአቶ አማን ፍስሐ ጽዮን ስርዓተ ቀብር ዛሬ ከቀኑ 9 ሰዓት በቅዱስ ጴጥሮስ ወጳውሎስ መካነ መቃብር በክብር ተፈጽሟል። በስፍራው የተገኙ ወዳጆቻቸው አቶ አማን በኢትዮጵያ የሚዲያ ኢንዱስትሪ ላይ ላመጡት ለውጥና ለፈጠሩት የሥራ ዕድል ትልቅ አክብሮት እንዳላቸው ገልጸው አቶ አማን ለኢትዮጵያ ሚዲያ እድገት የነበራቸው ራዕይና ቁርጠኝነት ለትውልድ የሚተርፍ አሻራ ጥሎ አልፏል ሲሉ አክለው ገልጸዋል። ኢትዮጵያና ስዊድን በሴቶች ኢኮኖሚያዊ ተጠቃሚነትና በማህበራዊ ጥበቃ ዘርፎች ዙሪያ በትብብር ለመስራት ተስማሙ። የሴቶችና ማህበራዊ ጉዳይ ሚኒስቴር ከስዊድን መንግስት ጋር በመተባበር በሴቶች ኢኮኖሚያዊ ተጠቃሚነትና በማህበራዊ ጥበቃ ስርዓት ዙሪያ በጋራ ለመስራት መስማማታቸው ተገለጸ። ስምምነቱ የተፈረመው የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በኢትዮጵያ የስዊድን አምባሳደር ማግነስ ሌናርትሰንን ትናንት በጽህፈት ቤታቸው ባነጋገሩበት ወቅት መሆኑ ተመላክቷል። ሚኒስትሯ ስዊድን በኢትዮጵያ ለሚከናወኑ የኢኮኖሚ ለውጦች እያደረገች ያለችውን አጋርነት በማድነቅ ትብብሩ ይበልጥ ለተጋላጭ የህብረተሰብ ክፍሎች ተደራሽ እንዲሆን ጥሪ ማቅረባቸውን ሚኒስቴር መስሪያ ቤቱ አስታውቋል። ዶክተር ኤርጎጌ በሀገሪቱ ያለውን የማህበራዊ ጥበቃ ስርዓት ለማዘመን እየተከናወኑ ያሉ ተግባራትን ያስረዱ ሲሆን ዜጎችን ከጊዜያዊ ቀጥታ ድጋፍ በማውጣት በዘላቂነት ለማቋቋም የሴቶችን የኢኮኖሚ ተጠቃሚነት ለማሳደግና ወጣቶችን በስራ ፈጠራ ሂደት ለማሳተፍ በትኩረት እየተሰራ መሆኑን ገልጸዋል። አምባሳደር ማግነስ ሌናርትሰን በበኩላቸው ስዊድን በሴቶች ኢኮኖሚያዊ ተጠቃሚነትና በማህበራዊ ጥበቃ ዘርፎች ላይ ዘላቂ የኢኮኖሚ ትብብር ለማድረግ ቁርጠኛ መሆኗን አረጋግጠዋል። በተጨማሪም ሁለቱ ወገኖች ቀደም ሲል በዓለም አቀፍ የጉዲፈቻ ስርዓት ወደ ውጭ ሀገር የሄዱ ህጻናትን መረጃ ዲጂታላይዝ ለማድረግ እየተከናወነ ያለውን ስራ በጋራ ተመልክተዋል ተብሏል። በመጨረሻው የእስራኤሉ ፕሬዝዳንት ቀጣይ ሳምንት በኢትዮጵያ ጉብኝት እንደሚያካሂዱ ተገለጸ። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የሥራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታወቁ። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ እስራኤል ከአፍሪካ አገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመላክቷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርኩ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የሥራ ጉብኝት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅናን መተቸታቸውን ተከትሎ ነው። ፕሬዝዳንት ረሲፕ ጣይብ ኤርዶጋን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገራትን ሉዓላዊነትና የግዛት አንድነት ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሊላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረዋል። አክለውም ለአፍሪካ ቀንድ መረጋጋት ልዩ ትኩረት እንደሚሰጡና የውጭ ጂኦፖለቲካዊ ፉክክሮች በቀጠናው ላይ የሚያሳድሩ ተጽዕኖ ሊታሰብበት እንደሚገባም አስገንዝበዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በአዲስ አበባ የሰጡትን ይህን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲል የሶማሌላንድ የውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫ ኮንኗል።
ሶማሌላንድ ይህ የፕሬዝዳንቱ ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችልም አስጠንቅቃለች። በቱርኩ ፕሬዝዳንት የተሰጡት አስተያየቶች በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ያለችው ሶማሌላንድ የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች መሆኑን አጽንኦት ሰጥታለች። ሶማሌላንድ ከቀጠናዊና ዓለም አቀፍ አጋሮች ጋር ያላት ግንኙነትና እውቅና ለማግኘት የምታደርገው ጥረት ሰላማዊ ህጋዊና በህዝቦቿ ዲሞክራሲያዊ ምኞት ላይ ጠንካራ መሰረት ያለው ነው ብሏል ሚኒስቴር መስሪያ ቤቱ። በመሆኑም ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የሶማሌላንድ መንግስት የጠየቀ ሲሆን በምትኩ ለጋራ መከባበር፣ ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥ መርሆች እውቅና እንድትሰጥ ጥሪ ማቅረቡን መረጃዎች አመላክተዋል። ይህ በእንዲህ እንዳለ ለሶማሌላንድ እውቅና ሊያስገኝ ይችላል የተባለው የኢትዮጵያና የራስ ገዛው ሶማሌላንድ ስምምነትን ተከትሎ ኢትዮጵያና ሶማሊያ ግንኙነታቸው ሻክሮ የነበረ ሲሆን ሁለቱ ሀገራት በቱርክ አሸማጋይነት ዳግም መስማማታቸው ይታወቃል። እስራኤል በታህሳስ መጨረሻ 2025 ለሶማሌላንድ የሰጠችውን ሀገር የመሆን እውቅና አብዛኛው የአፍሪካ ቀንድ ሲቃወም፣ ኢትዮጵያ ጉዳዩን በዝምታ ማለፏ ይታወሳል። አጫጭር ዜናዎች። ከኤርትራ ጦርነት በመሸሽ በርካታ ወጣቶች ወደ ኢትዮጵያ እየገቡ መሆናቸውን መረጃዎች አመላከቱ። ሰሞኑን ከኤርትራ ተነስተው በአፋር ክልል አድርገው ወደ አዲስ አበባ የገቡ በርካታ ኤርትራውያን እያገረሸ ያለውን ጦርነት ሸሽተው እንደመጡ ለኢሬሳት የሰጡት አስተያየት ያሳያል። ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በትግራይ ክልልና በጎረቤት ኤርትራ መካከል እየተባባሰ የመጣው ውጥረት የአፍሪካ ቀንድን ከ3 ዓመታት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ሲል አስጠነቀቀ። የመንግስታቱ ድርጅት እውነት አፈላላጊ ተልእኮ የሱዳኗ ኤልፋሸር በፈጥኖ ደራሽ ኃይሉ ቁጥጥር ስር በዋለችበት ወቅት የተፈጸሙ ወንጀሎች የዘር ማጥፋትን እንደሚያመላክቱ ገለጸ። የፈጥኖ ደራሽ ኃይሉ RSF በምዕራብ ዳርፉር የምትገኘውን ኤልፋሽርን ለ18 ወራት በከበባ ስር ካቆየ በኋላ በቁጥጥሩ ስር ያዋላት በጥቅምት ወር መጨረሻ ላይ ነበር። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ ወታደራዊ እርምጃ ለመውሰድ እየተዘጋጁ መሆኑ በሚነገርበት ወቅት ዋይት ሃውስ ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም ብልህነት መሆኑን በመግለጽ አስጠነቀቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲያጎ ጋርሲያን አትስጡ ሲሉ ዩናይትድ ኪንግደም የቻጎስ ደሴቶችን ለመሪሾስ ለማስረከብና ወታደራዊ ሰፈርን ለማከራየት ማቀዷን ተቹ። ከጄፍሪ ኤፕስቲን የወሲብ ብዝበዛ ጋር በተያያዘ የልዑልነት ማዕረጋቸውን የተገፈፈው የዩናይትድ ኪንግደሙ አንድሪው ማውንባተን ዊንዘር በስራ ላይ እያሉ ያልተገባ ባህሪ በማሳየት ተጠርጥረው በቁጥጥር ስር ውለዋል። የቀድሞው የደቡብ ኮሪያ ፕሬዝዳንት መንግስት ላይ አመጽ በማነሳሳት ወንጀል ጥፋተኛ ሆነው በመገኘታቸው የዕድሜ ልክ እስራት ተፈረደባቸው። ፕሬዝዳንቱ የተፈረደባቸው ፍርድ ተገቢ ነው በማለት ብዙ የአገሪቱ ዜጎች ቢገልጹም እሳቸው ግን ይግባኝ እንደሚጠይቁ ይታመናል። የተወደዳችሁ የኢሬሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸው ዜናዎች የእስካሁኖቹን ይመስሉ ነበር። ስለተከታተላችሁን እንደወትሮ እናመሰግናለን። ሰላም።